ከሶፋው ስር ጫማ ውጭልኝ አልኩሽ እንጂ ሶፋውን አወዛውሽ አልኩሽ። ሶፋውን ስታወዛውሽ ተደፋብሽ። ቆይ ምን አድርጌሽ ነው እንደዚህ የምታሰቃይኝ? ይሄን ስቃልሽው ገና ምን አይተሽ መፈጠርሽን እንድትጠይ ነው ማደርግሽ። ቆይ አንቺ ሰይጣን ምን አድርጌሽ ነው ይሄን ያክል? ከዚህ በላይ እንዴት ጥሩ ሰው ልሆንልሽ? አደይ ፍቅር ቆይ አደይ ምን ያደርጋችሁ ነው ያላችሁት? ዴቭ አታዝም እንደ አንቃል ትገለኝ። ቆይ ምን ተፈጥሮ ነው አደይ? ዴቭ እኔ ለዚህ ስራው ምንም ቃል የለኝም። አንተ አይታፈረደኝ በፈላው ነው ያቃጠለች። አልገባኝም። ቆይ መች ነው እጅሽ እኮ ተቃጥሏል። እኔ ምንም የማውቀው ነገር የለም። ከሶፋው ስር ጫማ ውጭልኝ አልኳት፣ ከዛ ሆ ተደፋባት። ልቀቀኝ ዴቭ፣ ያለከኝ ነው ልቀቀኝ። እሺ ይቅርታ ነግሬሽ ነበር አይደል? አደይን አንድ ነገር ታድርጊያትና ገልሻለሁ ብዬ። ዴቭ ልቀቃት በቃ በእናትህ ምን እያደረክ ነው? ዞር በይ አንቺ የሚሆንሽ። ዴቭ ይቅርታ። እሺ ለቃታለሁ። የምለቅሽ ግን አደይን ተንበርከሽ ይቅርታ አስጠይቂያት። አደይን አንድ ነገር ላታደርጊያት ቃል ከገባሽ ማድረግ ብቻ አይደለም አጠገቧ ላደርሽ ቃል ትገቢያለሽ። ገባሽ? ያደረክ ነው ልጁን ፍቅርም አሁን አደይን ይቅርታ ትጠይቆታላችሁ እንዴ? ቆይ እኔ ምን አደረኳት ነው ይቅርታ የምጠይቃት? ዝም በይ። ይኸውላችሁ ሁለታችሁም ይቅርታ ትጠይቆታላችሁ። ሁለታችሁም ይቅርታ ካልጠየቃችኋት ሁለታችሁም ያልቅላችኋል። ገባችሁ? እያሳመምከኝ ነው ዴቭ። ዝም በይ። ታደርገው ፍቅር ይኸውልህ ባርኮት እንደዚህ ተናደ ፍቅር እንዳታወራት እሺ? ይኸውልህ ዴቭ ልታስቆመኝ እንዳትሞክር። ባርኮት ይኸውልሽ እንዴት መጣ? ትሰምኛለሽ? ሁሉንም ሰው አንድ በአንድ ጠይቄ ጨርሻለሁ። አንቺንም አንድ ጊዜ ብቻ ነው የምጠይቅሽ። እና ያነካኝ እኮ ነው። ገና እገልሻለሁ። ይኸውልሽ ፍቅር አደይ የት ነው ያለችው? በጣም አዝናለሁ። ለአደይ ብለህ ነው እኔን የምታንቀኝ? አሁን የጠየኩሽን ብቻ መልሽልኝ። አደይ የት ነው ያለችው? አላውቅም። እኔ በቃ አላውቅም። ይነርሻት ባርኮት አድርጋት እዚህ ቁጭ ብላ እቅድ እያወጣ ነው አይደል? የመነቀችንም በእጇ ለማስገባት እየሞከረች ነው። አንቺ ስለኔ ነው እንደዚህ የምትናገረው? አዎ ስላንቺ ነው። ዋሻው ማንነትሽን ባዘነጊ መልካም ነው። ዞር በይ አሁን ከፊቴ ልቀቂኝ። እኔ ማንም ላይ ጥገኛ ሆኜ አልኖርም። ሰምኛለሽ? እንዳንቺ ተንደላቀቂ ሰው ላይ ቀብጬ አልኖርም። አንተ እኮ ነው እንደዚህ ያጠገብካት። አንቺ ከኔ ጋር ቆመሽ ለመፎካከር ብዙ ይቀርሻል። አንዴ ዴቭን፣ አንዴ ባርኮትን፣ አንዴ ደግሞ ናውን የምታተራምሺ ተራ ቤት ሰራተኛ ነሽ። ሰምኛለሽ? አደይን እንደዚህ እንዳትናገራት ገባሽ? አደይን ለመናገር ንጹህ አንደበት መኖር አለበት። ሰምኛለሽ? በዚህ ልቦናሽ ሁለተኛ አደይ እንዳትናገር። ቆይ እንደዚህ ታደርጊያለሽ? ያት ፋይል ምን እንደዳረገች በቃ ይላ እያጋጥማል። ይሄ ፋይል ለኔ ምን እንደሆነ ታውቂያለሽ? የአባቴ ንብረት የያዘ ፋይል እኮ ነው። ቆይ ምን ያክል እንደሚያስፈልገኝ እየነገርኩሽ አልነበረ? ቆይ ሌላ ሀሳብ አለሽ? በጣም ይቅርታ። ይቅርታ? እዛ ይቅርታሽን ይዘሽ ገደል ግቢ። ኤላ አደይ እንደዛ ተናገራት። አንቺ ነሽ የልብ ልብ እየሰጠሻት እንዲህ ንብረቴ እንደዚህ እንድታረግ የምታረጋት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ትርፍ ይበልልኝ። በየዓለም ዳርቻ ያላችሁ ሰላማችሁ ያብዛልኝ። እንግዲህ ዛሬ ይዤላችሁ የመጣሁት ሰራተኛዋ አደይ ክፍል 59 ነው ማለት ነው። ሁላችሁንም በየዓለም ዳርቻ ያላችሁ አላህ ይጠብቃችሁ፣ ፈጣሪ ይጠብቃችሁ እያልኩኝ እንዲሁ እንደተለመደው ወደ ቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ደወል ምልክቷን መንካት እንዳትረሱ እያልኩኝ እንዲሁም ለቤቴ አዲስ የሆናችሁ ደግሞ ላይክ እና ሼር ማድረጉን እንደተለመደው እንዳትረሱ እያልኩኝ እንግዲህ እንቀጥላለን ፍትወታችን ማለት ነው። ሰራተኛዋ አደይ ከቤት ወጣለች። ከቤት በወጣችበት ሰዓት ደግሞ ምን ያጋጠማት? በዛን ሰዓት ያው በቤት በወጣችበት ሰዓት እና ፍቅርም እና ዴቭም ሁሉም እንግዲህ በራብ አለቅነ እያሉ
ዴቭ ደግሞ ፍቅር ሌላ ሰራተኛ ካላመጣች እዚህ ቤት በራም ማለቃችን ነው በማለት ተናግሮ ነበር ማለት ነው። በዛ ሰዓት ደግሞ እንግዲህ ፍቅር ሰራተኛ እንድታመጣ ስትጠይቅ እዚህ ቤት ያው ማነች ሊዱ እኔ ሪቦኛል እያለች በእንቅልፏ ማታ አልበላሁኝም ጠዋትም አልበላሁኝም እያለች ነበር። በዛ ሰዓት ሊዱ ደግሞ ዴቭ መጥቶ እንግዲህ እናንተ ምንድነው የምትጨቃጨቁት? ቤዛ እና ሊዱ ፍቅር የተጨቃጨቁ ነበር ማለት ነው። የእነሱ ጭቅጭቅና የእነሱ ተንኮል አያልቅምና በዛ ሰዓት ሲመጣ እናንተ ምንድነው በዚህ ጠዋት ያጨቃጨቃችሁ በማለት ጠይቋቸው ነበር። እና እኔ ሪቦኛል በማለት ሁሉም ቤዛም እንግዲህ ተነሽ ቤዛም አንቺም ስሪ እና ያለውን ተፍ እያልሽ ስሪ በማለት እንግዲህ ፍቅርም ቤዛን ነካ አርጋት ማለት ነው። እኔ ሰራተኛ ነኝ በማለት ቤዛም በጣም ተናዳ አውርታ ነበር ማለት ነው። እንደ የተገኘውን መስራት ነው ብላታለች። በዛን ሰዓት ተናዳለች ማለት ነው። በዛን ሰዓት ተጨቃጨቁ ነበር። ዴቭም የመጣው በዛን ሰዓት እንግዲህ ዴቭ እዚህ ቤት ተነስታችሁ ቁርስ ለምን አሰሩም በማለት ተጠይቃቸዋል። ሴቶች ወይ አንዳቸው አያውቁ ወይ አንዳቸው አይሰሩ። ዴቭዬ እንግዲህ እኔ እሰራለሁ እኔ ያለው እኔ እሰራለሁ አብሽር ብለዋለች። ተነስታ እንግዲህ ሰርታ ቁርሷን ይዛ ወደ ክፍል ለዴቭ ስትሄድ ዴቭ ደግሞ ምንድነው ብሎ በንዴት ያሹን ኮተትሽን ይዘሽ ውልቅ በይልኝ ብሏታል ማለት ነው። እሷ ግን ያው ይሄ ለሳባ አዴ በመሄዷ እንግዲህ ደስተኛ ሆኖ ፍቅርን ያጣጣማ ከሷ ጋር ሚኖር እየመሰላት ነበር ማለት ነው። ነገር ግን ዴቭ ግን በየጊዜው እየባሰበት አዴን እያስታወሰ በየጊዜው እንግዲህ እየደበረው እየመጣ ነው ማለት ነው። እንግዲህ ሊዱ እንደምታውቋት ቀብራራና እንትነች። በዛን ሰዓት ሊዱ ደግሞ እንዳንቺው በሆንኩኝ በማለት ችላተኛ በመሆኗ እንግዲህ ሲያወራት ዴቭ እኔ እኮ እዚህ ቤት ሰልችቶኛል ከሁሉም ጋር በማለት ታውርታለች። እኔ አንተ ዴቭ ተቀይረሃል በማለት እሷም ስታወራ እኔ አዴን መርሳት አልችልም በማለትም ተናግሯታል ማለት ነው። በዛን ሰዓት ዴቭ ላዴ ብላ እኔ በአዴን ፍቅሯን ምኗን እንትሳላት ቀርቼ በጣም እንትን ብያታለሁ በማለት ሲያወራ ዴቭ አንተ እዚህ ቤት እኮ ከፍቅርም ተጣልተሃል፣ ከባርኮቱም ተጣልተሃል፣ ከሁሉም ተጣልተሃል፣ ካልተጣላህ እኮ የለም በማለት እሷም መልሳለታለች ማለት ነው። ስለዚህ ያው አዴ ባለመኖሯ ሰው በራብ እየሞተ ነው። በዛን ሰዓት እንግዲህ እናትየው ጋር ደውላ እናቴ ሌላ ሰራተኛ እንፈልጋለን በማለት ትነግራታለች። በዛን ሰዓት ደግሞ እናትየውን በንዴት እንዴት አዴ አለች በማለት አቅርብልኝ ስትላት አዴ ጠግባለች፣ ወታለች፣ ቤትም ማደር ቆይታለች። ይህን ነገር በተደጋጋሚ ጊዜ ብዙ ጊዜ ውሸት አውርታ ነበርም አዴንም ያስወጣቻት እናትየው ውጪ ሳትላት ማለት ነው። በዛን ሰዓት እንግዲህ እንዴት እንደዛት ያለሽ ብላ ያወታለች ስትላት በንዴት ደግሞ ስልኳን ዘግታባታለች ማለት ነው። እንደዚሁም ልክ ባርኮት ጋር ደውላለች። ባርኮት ጋር ስትደውል አዴ ሄዳለች ሰራተኛ እንፈልጋለን ስትል ባርኮትም በንዴት ስልኩን በጆሮዋ ጠርቅሞባታል ማለት ነው። የፍቅር ነገር ተንኮሏ ሴሯ ወዴት እንደሚያመራ ባናቅም እንግዲህ ወንዶችዬ ያደይ ፈተና ያው ከፍቅር ወጥመድ ከፍቅር ፈተና ጀምሮ እንግዲህ ብዙ ፈተናዎችን አልፋ ብዙ ፈተናዎችን በትዕግስት በጽናት ታግሳ እዚህ ደርሳ ነበር። አሁን ግን ዙሪያ ጥምጥሙን ሁሉም ወጥመድ ሆኖባታል ማለት ነው። ፍቅር እንግዲህ ጉድጓዱን ቆፍራ ቤትን ብላ አደይን ከዛ ቤት አስወጥታታለች። አሁን ግን አደይ በዛም ስትሄድ በዚህም ስትሄድ ጥላት በዝቶባታል። አሁን ደግሞ ሌላ ቦታ ልትገባ ደላላ ጋር ስትሄድ አባቷ እያፈላለጋት እንደሆነ ደርሳበት በጣም በተጨነቀ ስሜት ወደ እነለሊ ቤት መታ ነበረ። እነለሊ ቤትም ካረፈች በኋላ እንግዲህ እነለሊ ቤትም ካረፈች በኋላ የኤላ ዶክሜንት ጠረጴዛ ላይ ነበረ። እንግዲህ ተጠንቀቀሽ አጽጂ እያላት እያለ ውሃው ይደፋበታል። ያ ዶክሜንት ደግሞ ብዙ ፋይሎች፣ ብዙ ሀብቶች፣ ብዙ ንብረቶች የተጻፉበት ዶክሜንት ነው። ኤላ በጣም ጮኸ፣ በጣም ተቆጣት። ኤላዬ በርህን ከፍተህ ሲከፋኝ ስለተቀበልከኝ እጅጉን አመሰግናለሁ። ስለዚህ እኔ ነኝ መውጣት ያለብኝ። በጣም ይቅርታ ለልዬ፣ የኔ ምርጥ ጓደኛ፣ የኔ አስተዋይ፣ የኔ መካሪ እጅጉን አመሰግናለሁ እስከዛሬ አብረሽ ስለነበርሽ። አሁን ግን
ሁሉን ነገር እማትቀየመኝ፣ ሁሉን ነገር ፊቷ የማይቀየርባት እማትቀየርብኝ እናቴ ጋር ነው መሄድ ያለብኝ። አሁን ሁሉም ነገር ሰልችቶኛል። ስለዚህ ከዚህ ነገር መራቅ አለብኝ በማለት እንግዲህ ወደ እናቷ ጋር ልትሄድ ኤላንም ስለተቀበልከኝ አመሰግናለሁ ብላ ኤላንም ሌሊንም ተሰናብታ ወጥታለች። አዴ ካሁን በኋላስ ምንድን ነው የሚገጥማት? እንግዲህ የባርኮት እናትም አደይን መውጣቷን ሰምታ አደይን ነው ማግኘት የምትፈልገው፣ በስልክ አገናኙ እያለች ነው። ተንኮለኛዋ ፍቅር ግን እሷ ጠግባን የወጣችው እማዬ ለምን አሰሚኝም እያለች እንግዲህ ወጥመዷን እያሰፋች ነው። ባርኮት ደግሞ እናቱ ነግረዋት ሰምቷል። ባርኮትም እንግዲህ ከስራ ሲመለስ ፍቅርን ምን አይነት መልስ እንደምትሰጠው በጣም ያጓጓል። የእሷን ክፋት የእሷን ተንኮል ስለሚያውቅ ባርኮት ምን ያህል ተንከሲስ እንደሆነች፣ ምን ያህል አሰቃይታት፣ ምን ያህል ፈተናዋን አብዝታባት እንደወጣች ስለሚረዳ ሲመጣ ለእያንዳንዱ ጥያቄ መልስ መቼም አታጣም የተረገመችው ፍቅር። ግን አደይ በድጋሜ የእውነት ወደዛ ቤት ትመለስ ሲሆን ወይስ ጨክና እናቷ ጋር ትሄድ ይሆን ወይስ ፕሮሰሷን ጨርሳ ወደ ውጭ ትሄድ ይሆን? በጣም ብዙ ጥያቄዎች አሉ፣ ብዙ ያልተመለሱ እንቆቅልሾች አሉ። አደይ ግን ሁሉም ነገር አሁን እየተበላሸባት ነው፣ ሁሉም ነገር እየጨለመባት ነው። በጣም ከባድ ሁኔታ ላይ ነው ያለችው። እንግዲህ ኤላ ቤት ከመውጣቷ በፊትም እስከ መቼ አባትሽ አባትሽ አንቺን እያሳደደ እስከ መቼ? ስለዚህ ቁም ብለሽ አባትሽን ፊት ለፊት መጋፈጥ አለብሽ እያላት ነበረ። አደይ የእውነት ግን ጨክና ወደ ገጠር ትሄድ ይሆን ወይስ እንደው ወስና ዴብን አግኝታ የተሻለ ህይወት መኖር ትጀምር ይሆን? ያ ሁሉ ፈተና ያ ሁሉ የደረሰባት ግፍ ፈጣሪ ቆጥሮላት የተሻለ ህይወት ይገጥማት ይሆን? ሌላ ቤትም ከገባች ምን አይነት መልካም ሰዎች ይገጥሟት ይሆን? ወይስ የሰው ቤት በቃኝ ብላ ራሷን ተከራይታ ቤት ተከራይታ ራሷን ችላ ትኖር ይሆን? በጣም ልብ አንጠልጣይ የሆነ በጣም እንቆቅልሽ የሆነ ነው። ለእያንዳንዱ ጥያቄ መልስ ያስፈልጋል ማለት ነው። ለሊና ኤላ ደግሞ ተጋጭተዋል ናኦል ምክንያት። ናኦል ደግሞ አደይንም እህቴ ናት ሊሊንም እህቴ ነሽ እያለ እንግዲህ ወደ ሊሊ ቤት እየመጣ ነው። እንግዲህ ናኦል አደይ ወደ ከስራ እንደተባረረች እና ከስራ እንደወጣች አልሰማም። እንግዲህ ሊሊ ደግሞ ናኦልን ቤት መጥቶ ነበረ። ኤላ ደግሞ ናኦልን አይወደውም። ስለዚህ እቤት የምን ትሰራላችሁ? እቤት የምን ትሰራለህ? ካሁን በኋላ አይንህን ላየው አልፈልግም እያለ እንግዲህ አንቆት ነበረ። ሊሊ ደግሞ እንዴት እንደዚህ ታደርጋለህ? ኤላ ምን እያረክ ነው? እሱ እኮ ሀዘንተኛ ነው፣ ማዝናናት ሲገባን እንዴት አበሻቅጠህ ከቤት ታስወጣዋለህ ብሏል። የእውነት ግን ናኦል ግን የእውነት ተቀይሮ ነው? የእውነት ግን ወይስ ለራሱ ስትራቴጂ እንደዚሁ ራሱን አለሳልሶ ቀርቦ በኋላ ወይስ ድራማውን ሊቀጥል ነው? ወይስ የእውነት ተቀይሮ ነው? ናኦልም ትንሽ ያጠራጥራል። ቤዛም አሁንም ተንኮሏን እንደቀጠለች ነው። ምክንያቱም ባርኮት ሲመጣ